ከባድ ነው። አልጋችንን ሽጠናል። ፍራሽ ምንተኛበትን ሽጠናል። ከሚቀጥለው ዓመት በኋላ እጁ ላይ ያለው ገንዘብ ሲጠፋ ያቆማል ተብሎ ነው ሁሉ ሰው እንደ መፈክር የሚያነሳው። ስለዚህ እኛ እየሸሸን ሳይሆን ብንሞትም በቃ ደረታችንን ተመተን ነው መሞት ያለብን። እስከ መጨረሻ ደማችንን ተሰልፈን የምንሸጠው። በዚህኛው ዓመት ብቻ 4 ኮንፈረንሶችን አዘጋጅተናል። እኔና ባለቤቴ ብቻ፣ ማንም ሳይረዳን፣ ማንም ከጎናችን ሳይቆም። የሌዊ ርስቱ እግዚአብሔር ይላል መጽሐፍ ቅዱስ። አንድ ብር ይዞ የሚሄድ የለም፣ መጠቀሚያ ነው። የተሻለ ሀገር ሄደን መማር ስለፈለግን ነው ብለው እንጂ የመለሱት ተቸግረን ነው ብሎ አልተናገሩ። እንግዲህ ተመልካቾቻችን ሳምንት ክፍል 1ን በአገልጋይ መሳይና በአገልጋይ ፍቄ ቤት የነበረን ቆይታ ይዘንላችሁ ቀርበን ነበረ። ዛሬ ደግሞ ክፍል 2ን እንደሚከተለው አዘጋጅተነዋል። ደስተኞች ነን አብሮነታችሁ ስለማይለየን። መልካም ቆይታ ተከታተሉት። እስቲ አሁን ደግሞ ወደ አዲስ አበባ ነው የመጣችሁትና አዲስ አበባ ከመምጣታችሁ አሁን ያላችሁበትን ሁኔታ እያየን ነውና አዲስ አበባ ከመምጣታችሁ በፊት ኑሯችሁ ምን ይመስል ነበረ? ቅድም ቤትም እንደሸጣችሁ ለአገልግሎት ብዙ ነገር ዋጋ እንደከፈላችሁ ሰምቻለሁ እና እዚህ ከመምጣታችሁ በፊት የነበረው የእናንተ ኑሮ ህይወት፣ የቤታችሁ ሁኔታ ምን ይመስል ነበር? የኛ ኑሮ እንግዲህ እንዳልኩ ደቡብ ላይ ክፍለ ሀገር አንድ አገልጋይ ጀምሮ በቃ አገልግሎቱን ከምጥልበት አንዱ ቻሌንጅ የኑሮ ሁኔታ ነው። ኑሮን ማሸነፍ አይችልም። የትኛውም ጎበዝ የምትለው ሰባኪ ዋሽቶ ካልሆነ በስተቀር ሸንግሎ ካልሆነ በስተቀር በእውነተኛ መንገድ ወንጌልን ሰብኮ በትክክለኛ መንገድ ቀጥላለሁ ብሎ በጣም ከባድ ነው እና ብዙዎቻቸው ለሪቫይቫሉ የተጠበቁት አገልጋዮች አገልግሎታቸውን ትተው ወደ የስራቸው ከተመለሱበት ዋነኛው ምክንያት አንዱ የኑሮ ሁኔታ ነው እና እኛ ከባድ ነው። አልጋችንን ሽጠናል። ፍራሽ ምንተኛበትን ሽጠናል። ለወንጌል ማለት ነው። ለወንጌል ሌላ ምንም መልእክት የለንም። እኛ ቅድም ብያለሁ። አንዳንዴ ጌታ ኢየሱስ የምር በቃ ጌታ ልብ ውስጥ እንድስክትት ብሎ ከገባ ትጀዝባለህ። በቃ ሌላ ነገር የመመኘትም የማየትም አቅም አይኖርህም እና በቃ እኛ ጌታን ሰዎች እንደሚሉት ሳይሆን ሪል በቃ እንወደዋለን። ከየት እንዳነሳን እናውቃለን እና ጌታ እንዴት እንደረዳን እናውቃለን እና ብዙ ምክንያቶች አሉኝ። እኔ በቤቴም በትዳሬም በህይወቴም እነዚህን 3ቱንም ልጆች ሲወልድ በትልልቅ አደጋ ነው የወለድኳቸው። አንድም የመጀመሪያ ልጄን ሲወልድ ከባድ ሁኔታ ላይ ሆኜ ነው ከእድሜም አንጻር። ሁለተኛውንም ሲወልድ ከባድ ሁኔታ ላይ ነው። ሶስተኛው በጣም 5 ኪሎ ግራም ነበር፣ በሰርጀሪ ነው ይወጣልኝ። ከዚህ በኋላ ከ3 ልጆች በኋላ ቀጣይ ህይወቴ ለወንጌል የተሰጠ እንደሆነ ወስነናል ሁለታችንም። ስለዚህ አንደራደርም ወንጌል ለመስራት። ቅድም እንዳልኩ ክፍለ ሀገር የሚነሳ አገልጋይ ከሚቀጥለው ዓመት በኋላ እጁ ላይ ያለው ገንዘብ ሲጠፋ ያቆማል ተብሎ ነው ሁሉ ሰው እንደ መፈክር የሚያነሳው። እኛ ግን በዛኛው ቻሌንጅ ላለመያዝ የመጨረሻ ማድረግ የነበረብን አልጋችንን መሸጥ፣ ቤታችን ውስጥ ያለውን ዕቃ ቆጥረን መሸጥ ለሚቀጥለው አገልግሎት እና በጣም እየሳሳን ወይኔ ቤታችንን በማለት ሳይሆን አይመጥነውም። በቃ ማለት ያለን ይሄ ነው የምንጠቀመው ማለት ነው። በቃ ግን ለምንቀጥለው ለህይወት ለሚያስገኘው አገልግሎት ለምንሰራው ስራ ከረዳን ብለን በደስታ ነው ቤታችንን ወደ መሸጥ የገባ ነው። በባንክ ወደ ማስያዝ እቃችንን ቤት ውስጥ የነበረንን መጀመሪያ ላይ እንደማንኛውም አማኝ የራሳችንን አሟልተን ይሄ ዝም ብሎ አማኝነት አለ አይደል? ተመላላሽ ታካሚ ገብቶ ዘምሮ መውጣት እንደገና ገብቶ ከመውጣት ከራስ ባለፈ ለሌሎች ለመቆረስ ውሳኔን ይጠይቃልና ውሳኔያችን እንደዛ ነበር። በቃ መጨረሻ ላይ አንድ ቀን ባለቤቴ አልጋችንን ያጣን ቀን ከዚህ በኋላ ወንጌል ብለን የገባ ነው
ሰው ምያገሬ ብሎ እየተዋጋ በደረቱ ሄዶ ደረቱን ተመቶ ከተወጋ ወይም ከሞተ ዝናው ከፍ ያለ ነው። እየሸሸ ግን ጀርባውን ተመቶ ከሞተ ምን ክብር አለው? ስለዚህ እኛ እየሸሸን ሳይሆን ብንሞትም በቃ ደረታችንን ተመተን ነው መሞት ያለብን። እስከ መጨረሻ ደማችንን ተሰልፈን የምንሸጠው እስከምንሞት ድረስ። እስከዛ ስለወሰንን ያለውን ዕቃ ሽጠናል፣ አጣን እና እሱን ሽጠን አባቴ ጋር ገባሁኝ። ባደኩበት ካልቸር ከባድ ነው ማለት ከብሮ እንደገና ወደ ቤተሰብ ተመልሶ ጥገኛ መሆን በጣም አይምሮን የሚጎዳ ነው። ግን ውስጣችን ለአንድ እውነት ስለተሸነፈ ለአይምሯችን ህሊና ብለን ያንን እውነት መካድ አልቻልንም። ስለዚህ አንድ ክፍል ጠየቅኩት አባቴ፣ ቤቴ እንደሸጥኩት ታውቃለህ አልኩት። 3ቱን ክፍል ወስደሽ ተጠቀሚ ያለኝ እና 3ቱን ክፍል ወስጄ እዛ መኖር ጀመር። እናለቅሳለን፣ በእግዚአብሔር ፊት እንጸልያለን። እግዚአብሔር የምንበላውን ይሰጠናል፣ የቀን የሚቀጥለውንም ቀን ይሰጠናል። ግን የተትረፈረፈ አይሰጠንም እና በቃ ጌታ እንደወደደን ገባን። ከጌታ ጋር ተነቃቅተን በቃ አሁን እኛን በልተን የምንታነቀውንም እንጀራ እንዳልሰጠን አተንም የምንራበው ህይወት ውስጥ አላስገባንም። እለት እለት ግን የሚድኑ ሰዎች ቁጥር እየጨመረ በርካታ ቲሞችን የጸሎት ቲሞችን ማደራጀት ከዛም ባለፈ በእንደዚህ በሆሞሴክሹዋል ላይ በየገጠሩ ተሰክስጉ ወደ ገቡት እርኩሰት እየገባን ያንን መናድ ጀመርን፣ ማፍረስ ጀመርን። በዚህኛው ዓመት ብቻ 4 ኮንፈረንሶችን አዘጋጅተናል። እኔና ባለቤቴ ብቻ፣ ማንም ሳይረዳን፣ ማንም ከጎናችን ሳይቆም። አንድ ኮንፈረንስ ማዘጋጀት ከባድ ነው። ገጠር ላይ ክፍለ ሀገር ላይ ከአዲስ አበባ ነው አገልጋዮችን የምትጠራው። ወጪ ያለ 3 ቀን ከሳውንድ ሲስተም ውጪ አገልጋዮችን የምትሸኝበት የጠራኸውን ህዝብ ብዙ ነገር አለ። እነዚህን በማድረግ አንድ በአንድ እየሸጥን ያለንን እየሸጥን ወጣቶችን በማሰልጠን በርካታ ትውልድ አለ። እግዚአብሔር ይመስገን በየገጠር ያሉት ከጥፋት የዳኑት። የኛ ስኬታችን እነሱ ናቸውና እነሱ ላይ በመስራት ያንን እየሰራን የመጨረሻ ወደ አዲስ አበባ ከመምጣቴ በፊት አንድ ነገር አቀድን ከባለቤቴ ጋር 4 ኮንፈረንሶችን እናዘጋጃለን። ስለዚህ በዛን ሰዓት ወደ አዲስ አበባ ከመምጣቴ በፊት በዚህ ቅድም እንዳልኩ በሆሞሴክሹዋል ዙሪያ ላይ በቂ ትምህርትም ግንዛቤም ስለሌላቸው ወደኛ ጋር ያሉት ወጣቶች በጣም በዚህ ነገር ላይ ተሰማርተዋል። በርካታ ቸርች ድረስ ገብቷል ይሄ ነገር። ይሄንን ቶፒክ ደግሞ ደፍሮ የሚነካ ሰው የለም። ስለዚህ ወንጌል ነው ማድረግ የነበረብን። ኮንፈረንስ ማዘጋጀት 4፣ 5፣ 8 አጥቢያውን አንድ ላይ በመሰብሰብ ከቤተ ክርስቲያን ጋር በመተባበር ከራሳችን ወጪ ሆኖ ክፍለ ሀገር ላይ ችግሩ ኮንፈረንስ ለማዘጋጀት ስትሄድ በጀት ነው የሚሉት። የመጀመሪያ የሚዘጉት በሩ በጀት ነው። በጀቱን የምትከፍትበትን ቁልፍ ይዘህ ከገባ በሩ ክፍት ነው። ቅድስና ይፈተሻል፣ የአገልግሎት ኳሊቲ የምታዘጋጀው ትምህርት ይፈተሻል። ያ ጤነኛ ከሆነ በኋላ የበጀት እጥረታቸውን እነሱንም ጭምር የምታግዝበትን ፍራንክ ይዘህ ከሄድክና የትምህርትህን የምታስተምርበትን ቶፒክ ጤነኛ ነው ወይ የሚለውን ነገር ከዶክትሪን ውጪ እንዳይደለ መጽሐፍ ቅዱሳዊ ትምህርት እንደሆነ ካመኑበት ይፈቅዳሉ። የኛ ደግሞ እግዚአብሔር ይመስገን ባለትዳር ነን። ንጽህና ያለው ቅድስና ያለው ስርዓት ያለው ትዳር እንደሆነ ይታወቃል። አገልግሎታችን ትምህርታችን ጤናማ እንደሆነ የታወቀ ነው። እነዚህን ነገሮችን አሟልተን 8 አጥቢያዎችን አንድ ላይ በመሰብሰብ ኮንፈረንስ እናዘጋጃለን። ያ ማለት በጣም ትልቅ ነው። እጅግ በጣም ከ10,000 ህዝብ በላይ ነው የሚሰበሰበው። በርካታ ከ6 በላይ የሚሆኑትን ሞንታርቦችን ነው የምንከራየው እና በቃ በጣም ከባድ ነው። እቃ ያለንን ጌጦችን በማስያዝ ኮንፈረንሶችን አዘጋጅተን ያንን ጨርሰን አባቴ ቤት እየቆየሁኝ ትንሽ ገንዘብ ነበረን። ምንም ቢሆን ጸጋም ያድጋል። እግዚአብሔርም ደግሞ ከተያያዘው ከሚዲያው አገልግሎት አንጻር
እዛ ብንሄድ የተሻለ ይሆናል ከቴክኖሎጂው። ምክንያቱም እኔ ከመድረክ ባለፈ ሚዲያ ላይም ስለሚያገለግል ክፍለ ሀገር ደግሞ በብዙ ነገር ነበር ብዙ ነገር እጥረት አለ። በፍላሽ ነው ፕሮግራም እዛ ተቀድቼ የምልከው። ስቱዲዮ የለኝም። በቤት ውስጥ ነበር ክሮማ ሰርቼ የሚቀዳው። ሌላ ጊዜ መንገድ ዳር ነው የሚቀዳው። ከነዚህ ነገሮች አንፃር አዲስ አበባ መግባት አለብን ብለን ጸልየን እግዚአብሔር ተናገረን። ይሁን እንጂ ግን ገብተን የምንከራይበትን ገንዘብ ተቸገርን። ለጊዜው አባቴን አማከርኩት። አንዳንድ ነገር አቅሙ ያው እሱም አቅመ ደካማ ነው። ጸልየልንና እቺ ያለች ናት ብሎ ረዳን። እኛም ያለንን የቀረንን እጃችን ላይ ያለውን ዕቃ ሽጠን ልጆቻችንን ይዘን ወደ አዲስ አበባ ገባና ቤት ተከራየን። ይኸው እንደምታዩት ይሄኛው ነው ቤቴ። ይሄንን በወር 3500 ብር ነው የምንከፍለው እና እዚህ አዲስ አበባ እንደ ክፍለ ሀገር አይደለም፣ ኤክስፔንሲቭ ነው ኑሮ፣ የቤት ክራይም። በእግዚአብሔር ፕሮግራም ውስጥ እንዳለን በፕሮግራሙ ውስጥ ደግሞ እግዚአብሔር ሲያስገባን ተሳስቶ ሳይሆን በራሱ እቅድ እንዳስገባን ስለምናምን አቋራጭ ሄደን እግዚአብሔርን አሳዝነን ከምንበለጽግ እግዚአብሔርን የሚያስደስት ህይወት እያገለገልን ጌታ አንድ ቀን እንደሚጎበኘን ስለተናገርን እግዚአብሔር ደግሞ ለተስፋ ቃሉ ታማኝ ነው ብለን ስለምናምን ቤታችንን ዘግተን እየጸለይን በእግዚአብሔር ፊት እያገለገልን እንገኛለን። በጣም ደስ ይላል። እንደው እዚሁ ከቤት አቅጣጫ ሳንወጣ አሁን እዚህ መታችኋል አዲስ አበባ። እንግዲህ ቤታችሁን ስናየው ደግሞ አሁን ባዶ ነው፣ ግን ድሮ አገልጋይ ሁሉ የሚያርፍበት ቤት እንደነበራችሁ ሰምቻለሁ። እስቲ የድሮ ቤታችሁን እስቲ አስታውሺ ነው። እሺ፣ የድሮ ቤታችን በጣም የሚያምር ማለት የዛን ሰዓት የነበርንበት ሁኔታ ቸርች ላይ እነዚህ እየሰሩ ተፍተፍ እያሉ የራሳቸውን ኑሮ በጣም ያሳደጉ ለማሳደግ ሽቅድድም ላይ ያሉት ነጋዴዎችን ታውቃለህ አይደል? በእንደዛ አይነት ሁኔታ ላይ ባለቤቴም ትላልቅ እቃዎችን እየፈታ የሚጠግን ሰው ነው። እኔም ደግሞ ከሙያ ላይ ያለ ቀረጥ የሚገቡትን እቃዎችን ወይም ደግሞ እነዚህ አንዳንድ ታቦችን ኤሌክትሮኒክሶችን እያስገባው ስለሚሸጥ በመጠኑም ቢሆን አለንና ቆንጆ ቤት የተሟላ በክፍለ ሀገር ስታንዳርድ በጣም የሚያምር ቤት ዘመናዊ ቤት ነበረንና ቸርች ላይ እንግዲህ እኛ የቃሊዮት ቤተክርስቲያን አገልጋዮች ነንና ጌታንም ስለምንወድ በዝማሬም በቃልም ጸጋ ስለምናገለግል እንግዶች ሲመጡ አገልጋይ ሲመጣ ወደኛ ጋር ነው የሚልኩት እና እኔ በእኛ ስታንዳርድ እንግዲህ በእኛ በክፍለ ሀገር በጣም እንግዶችን በመቀበል ወራሙ በመስራት እሱም በግ ያርዳል፣ ዶሮ እንሰራለን፣ ወተት አይጠፋም እኛ ቤት። እነዚህን ደርድረን ነው አገልጋይ ለ3 ቀን እስኪሄድ እኛ ቤት ነው የሚያርፈው። አልጋችንን ለቀን ነው የምናስተኛቸው። ፍራሽ አለ፣ የአገልጋይ ነው እንግዲህ ቤቱ የታወቀ ነው። እንደዛ ነው የምናድርገውና እንደውም ያቃጠለኝ ጊዜ አለ። እሳት ያቃጠለኝ ጊዜ እዚች ጋር ወራሞ እየሰራው አገልጋዮችን ለመቀበል እና ቤታችን እግዚአብሔር ይመስገን በጣም ቆንጆ ቤትና ለአገልጋዮች ምቹ የሆነ ግቢ ነበረኝ። ሙሉ ግቢ ነበረኝ የዛን ሰዓት። እሱን ነው የሸጣችሁት መጨረሻ ላይ? እሱን ነው መጀመሪያ ላይ እሱን ማድረግ የነበረብን ነገር ኤልሻዳይ ቴሌቪዥን ላይ ለ3 ዓመት ተኩል በተከታታይ አገልግያለሁኝና ካሜራ ገዛን። የመጀመሪያ ገዛነው ካሜራ ከሲስተማቸው ጋር መሄድ አልነበረም ወደ ሚዲያው ሲመጣ እና ከዛ ከደቡብ ላይ ቀዳሚም በሚዲያም የተገለጥኩት ቀድሜ ስለነበረ ያው ቀዳሚ ስትሆን ትጎዳለህ በብዙ ነገርና ስለዚህ ስለ ሚዲያም ግንዛቤ የለውም ሰው። ምንድነው ሚዲያ ይሏል። አንዳንዴ ተከፍሎን የምናገለግል ሁሉ ይመስላቸዋል። እኔ ወጥቼ ወንጌል ስሰብክ የሚረዳኝ ሰው ከጀርባዬ እንዳለ እንጂ ያለኝን ሸጬ እንደሚያገለግል ማንም ሰው አያውቅም። ሀብታም እንደሆንኩ ሰው ሁሉ የሚያውቀውና ካሜራውን ገዝተን ከሲስተማቸው ጋር ማይሄድ ስለነበረ እግዚአብሔር የሰጠን ትልቅ ራዕይ ስለነበረ ከባለቤቴ ጋር ተመካከርንና ካሜራውን ቀይረን ለመግዛት በመጀመሪያ ቤታችንን በባንክ አስያዝ ነው።
እና ሰው ሁሉ በቃ ጮኸብን። እንዴ ወንጌል ብላችሁ እናንተ ቤት ማስያዝ። በተለይም እኔ ባደኩበት አካባቢ ላይ አንድ ወንድ ልጅ ከተወለደ ስንት ማሳ አለው፣ ስንት ቤት አለው፣ ምን ያክል ነው ገንዘቡ ተብሎ ተቆጥሮ ነው ሲወለድ ራሱ ምን አለው ተብሎ ነው የሚወልዱት ሴቶቹ። እኛ ጌታ አለን ብለን የሶስት ወንዶችን ደርድረን ወልደናል። ጌታ ነው የሰጠን እና የሌዊ ርስቱ እግዚአብሔር ነው ይላል መጽሐፍ ቅዱስ። አንድ ብር ይዞ የሚሄድ የለም፣ መጠቀሚያ ነው። መጠቀሚያ እንደሆነ ስለገባን ገንዘብ ጌታችን ሊሆን አልፈቀድም እና ያለ ገንዘብ እና ተነጋግረን ቤታችንን መጀመሪያ 120 ሺህ ብር አስያዝን። ዝም ብለን በቀላሉ አንዱን ቤት አስይዘን ያንን እሱም ጥገናውን እየሰራ እንደገና እንትናልና ሸፍንን ስንል አሁን ደግሞ ወለዱ እየቆጠረ መጣ። ያኛው ካሜራ በጣም ረብሽን። እንደገና ሌላ ለመግዛት ደግሞ ሌላ ገንዘብ ጠይቀን ተበድረን ጨምረን መውሰድ ነበረብንና ተነጥሎ የነበረውን ቤት መጀመሪያ ካስያዝነው ውጪ ሙሉ ሳሎኑን ሙሉ ግቢ ያስይዘን ገንዘብ ተቀበልና ካሜራ ገዛን። ከዛ በኋላ ለ3 አመት በተከታታይ በኤልሻዳይ ማገልገልን ቀጠልኩኝ። ወለድ ነበረው። ያንን ወለዱ የተለያዩ የባንክ ሲስተም እንግዲህ ታውቀዋለህና መመለስ ባለመቻሌ በቀደም ከዚህ ከአንድ ወር በፊት ሐራጅ ነው በሐራጅ ታወጀ ቤቱ ላይ። እንግዲህ እግዚአብሔር አንድ ቀን ሰው አስነስቶን ቢሆን ቤቱን ይሸፍንልናል የሚል ተስፋ ነበረን። ግን አሁን እየቆየ ሲመጣ በቃ ተረሳ። ከቤቱ ለመውጣት ተገደድኩኝ። ቤቴን ለቅቄ ወጣሁኝ እና ቤቴ ያው እስካሁን በመንግስት እጅ ነው ተረከቡት እና ጥቁሩን መጽሐፍና 3 ልጆቼን ባለቤቴን ይዤ ወደ አዲስ አበባ የገባሁት። እንደዛ ነው የሆንኩት። በጣም የሚገርም ነው። እንግዲህ ያው አብዛኛውን ነገር ሰምተነዋልና ፍቄ የመሳይን አገልግሎት በማገዝ ደረጃ በተለይ የሚዲያውን አገልግሎት አሁንም የሚዲያው አገልግሎት ቀጥሏልና እዛ ላይ ብዙ ገዛ ታረግላታለህ አንተም። እንደገና ደግሞ ብላቴኖቹንም እንዳየኋቸው ከሆነ እነሱም ያግዙሃልና እስቲ ይሄንን በተመለከተ የምትለን ነገር ካለ ስለ ያንተ የካሜራ የኤዲቲንግ ስራዎች በእሱ አገልግሎት ላይ ያመጣውን አስተዋጽኦ ልጆችም ጭምር ደግሞ ለዚህ መድረሳቸውን በተመለከተ እስቲ ይህንን ገለጻ አድርግልን። እግዚአብሔር ይባርክ። አሜን። በጣም እናመሰግናለን። አንተ የመጀመሪያችን ይህን ሁሉ አገልግሎት ስናገለግል ለ3 አመት ተኩል ነው። እዛ ወደ 3 አመት ተኩል ይሆናል። ኤልሻዳይ ቲቪ ላይ አገልግሎቷን እንድትጀምር ካደረግንበት ጊዜ ጀምሮ ማንም አልጠየቀንም። አገልግሎታችሁ እንዴት ነው ብሎ የጠየቀን ሰው የለም እና አንተ ደግሞ መጀመሪያ ዛሬ መጥተህ ጎብኝተናል። ጌታ ኢየሱስ ይባርክ። አሜን። ያው እዛም እያለን እንጓጓ ነበር ከአንተ ጋር ለመገናኘት ያንተን አገልግሎት። እግዚአብሔር ደግሞ ረድቶን እኛም ወደዚህ አገልግሎት እንድንገባ ጌታ ረድቶናል። ለዚህ አገልግሎት ያው ቅድም እሷ እንዳለችው ውስጣችን የተገፋፋው በአንተ ላይ ባየነው እንትን ነው ተነሳሽነት ነውና ውስጣችን ተነሳስቶ ለዚህ የበቃውና እሷ ያው ወደ 2006 ዓመት አካባቢ ኤልሻዳይ ቲቪ ብቻ ነበር በዛ ሰዓት የመንፈሳዊ ሚዲያ አገልግሎት። በዛን ሰዓት እሷ ትሰብካለች ቤት ውስጥ ጠዋትና ማታ ፕሮግራሞች አሉ። ስትሰብክ እኛ የመጀመሪያ ልጃችን ትንሽ ነበር፣ ሁለተኛ ሶስተኛ አልመጣም። ሁለተኛ ልጅ ጨቅላ ነበር፣ ትንሽ ህፃን ነበር እና እኛ ሁለት እዚህ ቁጭ ብለን በእሷ ተራ ጊዜ ትሰብካለች። እናንተ እያለች ትሰብካለች። ብዙ ህዝብ እንዳለ እናንተ ሰዎች ምናምን እያለች ትሰብካለች። ወገኖቼ እኔና እሷ ልጄ ብቻ እንዲህ ቁጭ ብለን ማለት ነው።
ትናገራለች። የምትናገራቸው ቃላቶች በቃ በመንፈስ ተመርታ ነው የምትናገረው። በዛን ሰዓት ኤልሻዳይ ቲቪ ደግሞ ከፍተን እናይ ነበር ቤት ውስጥ እና የሚያገለግሉ እህቶች፣ ጥሩ እህቶች፣ የእግዚአብሔር ክብር ያለባቸው እህቶች ነበሩ። እነሱን ሳይ አንቺ እኮ እንደነሱ ማገልገል ትችላለሽ እያልኩ ገፋፋታለሁ እና ከዛ ነው እሷ አገልግሎቷን የጀመረችው። ከዛም በኋላ እኔ ደግሞ ማድረግ የሚጠበቅብኝን የሚችለውን ሁሉ አደረግኩኝ። ማቴሪያል በማቅረብ በማዘጋጀት ሌላ ሙያ ላይ ነበር ሲሰራ ነበረው። ኤሌክትሮኒክስ ጥገና ላይ ነበር የሚሰራው እና ይህ ቀረጻ ኤዲቲንጉን ነገር አላውቅም ነበር በሰዓቱ። በቃ የግድ ጸልየን እግዚአብሔር ደግሞ ያን በር ከፈተልን። እግዚአብሔር ደግሞ እሷ ስትሰራ እኔ እየቀዳው ካሜራ እግዚአብሔር ከሰጠን በኋላ በቀላሉ ወደዚህ ወደ ተፈቀደልኝ ኤልሻዳይ ቲቪ ባዘው እግዚአብሔር ይባርካቸው እና በዛን ሰዓት ማንነታችንን ሳያውቁ መልካም ነገር አድርገውልናል። እግዚአብሔር ይባርካቸው እና ትልቅ ነገር ነው ያደረጉልን። አያውቁንም እና ያንን አደረግን። የአየር ሰዓት ተሰጠን በነፃ። ያንን ሰዓት በመጠቀም ለ3 ዓመት ተኩል እንድታገለግል ሚዲያ ላይ መንገድ ከፈቱላት። ግን በቋንቋ ነበር የምታገለግለው እና እንደዛ ነው 3 ዓመት ተኩሉን እዛ ጨርሰን ወጣን። ከዛም በኋላ ካሜራችን ደግሞ ሪዞሉሽኑ እየደከመ መጣ። ባለን ስናገለግል ነበረ ስናገለግል አሁን ደግሞ ቴክኖሎጂ እያደገ ስለመጣ ካሜራችን ያው ደካማ ነው። እስካሁን ድረስ ደግሞ ኢቫንጀሊካል ቲቪ ደግሞ አሁን ቀጥለን እያገለገልን ነው፣ በአማርኛ ቋንቋ ማለት ነው። እዛ ስናገለግል ነበረው በቋንቋ ጌዶኛ የሚባል ቋንቋ ነበር። አሁን ደግሞ ኢቫንጀሊካል ላይ በአማርኛ ቋንቋ እንድታገለግል አሁን 6 ወር አካባቢ ሆኗታል። ጥሩ እያገለገለች ነው። እኔ ደግሞ ማድረግ የሚችለውን ሁሉ አድርጋለሁ በሙያ ማለት ነው። ትንንሾቹ ልጆችም ጭምር በኤዲቲንግ ያግዟቸዋል እና እንዴት ነው እንዲህ ሊሆኑ የቻሉት? የመጀመሪያ ልጅ ያ ያለ በቃ እኔ ሲሰራ ሁሉን ነገር ይከታተላል እንጂ የሚሰራቸውን ያያልና ያን ነው በቃ ቴስት አድርገው ይሰራል። በጣም ይሰራል ከኔ ጋር። እንደውም በቃ ብዙ ግራፊክሶችን ይሰራል። እነዚህ ክሮማዎችን በስርዓት ነው ቆርጦ የሚያሳየው። በጣም ቆንጆ አድርጎ ይሰራል። ሁለተኛውን ልጅ ደግሞ አሁን ከሱ እንዳለ በቃ ኮፒ አድርጎ እንዳለ በቃ ውስጡ በጣም ኦፕን ነው። 6 ዓመቱ ነው። 6 ዓመት ተኩል ሆኖ ነው። በጣም ይሰራል። ያኛው 11 ዓመቱ ነው። 10 ዓመቱ ነው። እኛ ከተጋባን 11ኛ ዓመታችን ነው። 10 ዓመቱ ነው ያኛው። ይሄኛው ደግሞ 6 ዓመት ተኩል። እነሱም እየረዷችሁ ነው? አዎ እነሱ በጣም ይረዱናል። በጣም ደስ ይላል። እስቲ ወደ መሳይ ልምጣና ወደ ልጆቹ ተመልካቾቻችን ተመልሰን ይዘንላችሁ እንቀርባለን። እነሱ ራሳቸው ልጆቹ ኤዲቲንግ ሲያደርጉ፣ ክሮማ ሲቆርጡ፣ የተለያየ ነገር ሲያደርጉ ቤተሰቦቻቸው እንዴት እንደሚረዱ እነዚህ ብላቴናዎች ምን አይነት ቴክኒካሊ ምን አይነት ጎበዞች እንደሆኑ ደግሞ ትመለከቷቸዋላችሁ እና ከዛ በፊት ግን እስቲ አሁን እንግዲህ አዲስ አበባ እዚህ ነው ያላችሁት። ልጆቻችሁ ከዛ መጥተዋል። ሁለቱ ለትምህርት ደርሰዋል ሳያቸው እየተማሩም የነበሩ ናቸው እና አሁን ምንድን ነው ያሰባችሁት በልጆቻችሁ ዙሪያ? እንግዲህ አዲስ አበባ ከመጣን ያው አሁን ቅርብ ጊዜ ነው የገባነው። በዚህ አጋጣሚ እኔም በጣም ነው ማመስገን የሚፈልገው ኢቫንጀሊካል ቴሌቪዥን፣ ከዛም በፊት ኤልሻዳይ ቴሌቪዥንን መስራቾቹን ፓስተር አበራን እና ፓስተር በለጡን ሁለታቸውንም እግዚአብሔር ይባርካቸው። ምክንያቱም እኛ እንደዚህ ተቸግረን ስንሰራ አየር ሰዓት በነፃ ሰጥተው ነበር ሲረዱን የቆዩት እና ጌታ ይባርካቸው ማለት ፈልጋለሁ። ያው ማጠቃለያም ስለሆነ ነው የማወራው። እስከዛሬ ስናገለግል ቤታችንን አንኳኩቶ በዚህ ደረጃ ምን አይነት ህይወት ውስጥ ነው ያላችሁት ብሎ ሊረዳን የቀረበን ሰው የለም። ባለቤቴ ቅድም እንዳለው
ቤታችን ድረስ በመምጣት በእውነት እኛን ስለጎበኘህን የመጀመሪያ ሰው ነህ። እግዚአብሔር አብዝቶ ይባርክ። አንተንም ቤትህንም ትዳርህንም አገልግሎትህንም እግዚአብሔር ይባርካችሁ። ለመታሰብ ያደርጋችሁ እግዚአብሔር እና እኛ ቤት እንግዲህ ይሄ ትልቅ ነው ለእኛ። ምክንያቱም በህይወታችን ትልቁ ምዕራፍ ነው። የብዙ የ11 ዓመት የጸሎት ውጤትና ተስፋችን ያደረግንበት እግዚአብሔር ብዙዎችን ሲጎበኝ ሰምተናል፣ አይተናል። እኛ ጋር ግን የጉብኝት ዘመን ርቆን ነበር የቆየ ነውና ጌታ ግን ባልጠበቅንበት ያው በሩቅ እያየን እንፈራለን። እኛ እንደዚህ ዝቅ ያለን ሰዎችን መጥቶ የሚያየን እንኳን የለም እያልን ነበር። እኛ ጋር የምትመጣ አልመሰለንም ነበር። ምክንያቱም ካለንበት ህይወት አንጻር እኛ የምንታሰብ ሰው አልመሰለንም ነበር እና ስለታሰብን እግዚአብሔርን እንባርካለን። አንተንም ከዚህ በላይ እግዚአብሔር ያክብድ። በጣም አብዝቶ ይባርክ። ልጆቼ ከዚህ በፊት በግል ትምህርት ቤት ነበር ሁለቱም የሚማሩት። አንደኛው ልጅ 5ኛ ክፍል ነው። የ5ኛ ክፍል ካርድ ኦልሞስት ጨርሶ ይዟል። ይሄኛው ኬጂው ጨርሷል። 1ኛ ክፍል መግባት ይፈልጋል። ግን ያው እንዳየው አዲስ አበባ ከገባን በኋላ ከዛ የባሰ ነው በጣም። ክፍለ ሀገር ላይ የቤት ኪራይ እንደዛ ውድ አይደለም። ሁሉ ነገር ውድ ነው። እዚህ ከአንድ ወደ ሌላ ስፍራ ለመሄድ ታክሲው ራሱ ችግር ነው እና በቃ አሁን ምን እንደምናደርጋቸውም አናውቅም። ብዙ ጊዜ አገልግሎት ስንሄድ ቤት ውስጥ አስቀምጠን ምግብ አዘጋጅቼ ቤት ዘግቼባቸው ነው የሚሄደው እጅ አገልግዬ የሚመጣው። በዚህ አጋጣሚ ልጆቼ በቃ እንዳልኩ ላያቸው ላይ ቤቱን ዘግቼ ነው የሚሄደው ለ3 ቀን ማለት ነው። ወጥተው ጎረቤት ጋር መሄድ ድምፃቸውንም አያሰሙም ምንም ነገር። በባህላችን ያለውን ያንን ቆጮ የሚባል ነገር አለ። እሱን ሰርቼ በማይበላሽ መንገድ ለ3 ቀን አስተካክዬ ቁጭ አድርጌ ነግራቸዋለሁ። ወንጌል ስርጭት ወንጌል ልንሰራ ስለሆነ የምንሄደው እያንዳንዱን ዳታ ለቅመን አምጥተን እናሳያቸዋለን። ያን ስላዩ እግዚአብሔርን ሊፈሩ ናቸው። በልጅነታቸው ችግራችንን ከኛ ጋር ነው የሚጋሩት። ይሄን ያን አድርግ ብሎ አይጠይቁኝም እና ቤቱን ዘግቼባቸው ነው እጄ ማገለግል የነበረው። ባለፈው ዓመት እንደው በክፍያ ተባረዋል ከትምህርት ቤት ልጆቼ እና ያለቀሱ ወደ ቤት መጡና ምንም ነገር የስንፍና ቃል እንዳይናገሩ ስላልኳቸው ጓደኞቻቸው ለምን እንዳቋረጡ በጠየቋቸው ሰዓት እንኳን አይ የተሻለ ነገር የተሻለ ሀገር ሄደን መማር ስለፈለግን ነው ብለው እንጂ የመለሱት ተቸግረ ነው ብሎ አልተናገሩ። እስከዛ ድረስ ስርዓታቸውን ይዞ ነው የሚኖሩት እና ኤዲቲንጉን እነዚህን ፕሮግራሞችን ንጹህ ወንጌል ለማገልገል ከዚህ በላይ ስለምንሄድ ልንቸገር ስለምንችል እኔ እንኳን ባልቻልኩ ቀን ያግዙሻል እያለ ሌሊቱን ሙሉ ሲሰራ አባታቸው ቁጭ ብሎ ነው የሚያዩት። አንዳንዴ እንትን የሚሉ ከሆነ እንዳያንቀላፉ በቃ ማስጠንቀቂያ ሰጥቷቸው ስለሆነ በትክክል ይከታተላሉ። ከዛ በኋላ እየሰሩትን ቀን ደግሞ አዟቸው ይሄዳል። ያንን እየሰሩ ይጠብቁታል። አሁን የመጀመሪያ ልጄ ፕሮግራሜን በደንብ አድርጎ ይሰራል። የኔ ጀምሯል እና አባቱ ማታ መጥቶ ያርመዋል። የሚላክ ስለሆነ ይሄን እንዲህ ማድረግ አለብኝ ብሎ ይነግረዋል እና እንደዚህ እየሰራ ነው የመጣው። የትምህርታቸው ነገር እንግዲህ በቃ እዚህ መተናል ሁሉ ነገር ስለከበደ ዝም ብለን ጌታን እየጠበቅን ነው። እንዴት እንደምንሆንም አናውቅም። እንግዲህ ተመልካቾቻችን በአገልጋይ መሳይ እና በአገልጋይ ፍቄ ቤት የነበረን ቆይታ ይህን ይመስላል። ሳምንት ቀጣዩን ክፍል ይዘንላችሁ እንቀርባለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም